እሺ ሁለተኛ ጥያቄ ደግሞ ማለት ነው እንግዲህ ለሙሐመድ ነብዩ እንዴት ነው ቁርአን ይወረደላቸው? አቤት ለነብዩ መሐመድ እንዴት ነው ይወረደላቸው? እሺ ላሳየ፣ እሱን እንዴት እንደወረደላቸው ላሳየ። ኦኬ ለምን አሳያለሁ? መልስላለሁ፣ በቃል መልስላለሁ። ነቢያችን ሰለላሁ ዐለይሂ ወሰለም ከአላህ ዘንድ በጅብሪል አለይሂ ሰላም አማካኝነት ቁርአን እንደወረደላቸው ቁርአኑ ራሱ ይናገራል። በሱረቱል በቀራ ምዕራፍ 2 ቁጥር 97 ላይ ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላህ በላቸው። ያ ሙሐመድ ሰለላሁ ዐለይሂ ወሰለም መን ካነ ዐዱወን ሊጅብሪል ለገብርኤል ጠላት የሆነ ካለ ፈኢነሁ እሱ ገብርኤል ነዘለሁ ዐላ ቀልቢክ በልብህ ላይ አወረደዋል። ተግባባ። በማን ፍቃድ? ቢኢዝኒላህ በአላህ ፍቃድ በልብህ ላይ አወረደዋል። አለቅ። እንደዚህ ነው ወረደው። እሺ ታጽፎ ነው የወረደው ወይስ እንዴት ብሎ ነው የወረደው? ማለት ዝም ብሎ ነው የወረደላቸው ሲል እኔ ይሄ ግራ ገብቶኛል። በልብ ላይ ነው የወረደው። በልብ ላይ ወረደ እና ማን ጻፈው? በልብ ከወረደ ማን ጻፈው? ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን እንዲጽፉ እያደረጉ ይጻፍ ነበረ ቁርአን ነብዩ በነበሩበት ዘመን ላይ። እሺ ስለዚህ ሌሎች ናቸው። ስለዚህ ጸሐፊ ያለው ማለት ነው ቁርአን መጻፍም አያስፈልገውም ነበረ፣ ግን ይጻፍ ነበረ። በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ይጻፍ ነበረ። ነብዩ እያዘዙ ይጻፍ ነበረ። ጸሐፊዎቹን ማየት ፈልገህ ነው ብራዘር? ማወቅ ፈልጌ ነው። እሺ እነ ዘይድ ብኑ ሳቢት ብዙ ከ40 በላይ ጸሐፊያ ነው። ማየት ፈልገህ ከሆነ ላውጣልህ አንዱ ምሳሌ። እሺ ሱራ 72 ማን የጻፈው? ሱራ የጋኔሎች ምዕራፍ የጋኔል ማን የጻፈው? ቁርአንን ሙሉ የጻፉት ሰሃቦች ናቸው። በአጠቃላይ እንደዚህ 10 መጽሐፍ አይደለም ምዕራፍ ነው እሱ ብራዘር። እሺ ቁርአን የጻፈ ነው። ስለዚህ የተለያየ ሰው ነው ማለት ይጻፍ ምዕራፍ አይደለም። የተለያዩ ጽፎች ጽፈውታል። የነብዩ ሰሃቦች ማለት ነው፣ አንድ ላይ ሆነው ማለት ነው። እና ያን የጋኔን አሁን ጋኔን የሚለው ስም ምን ለማለት ተፈልጎ ነው? ለምዕራፉ ይጽፍ ልክ መጽሐፍ ቅዱስ ላይ የመዶሻ ምዕራፍ እንደሚለው ማለት ነው። እንደዛ ነው። ምንም አዲስ ነገር አዎ። እሺ እስኪ ያሳየኝ የመዶሻ ምዕራፍ ይላል። ምዕራፍ ማየት ትፈልጋለህ? እሺ የእንትን ይሄ ለምሳሌ ዘዳግም ማለት ነው። ታውቃለህ እንዳለ እንመጣለን። የመዶሻውን ላይ የዘዳግም ማለት ነው። ዘዳግም ማለት ነው ምን ማለት ነው? እሺ ሂድበት እኮ ምን ማለት ነው? ድጋሚ ማለት የድጋሚው ምዕራፍ ነው አይደል? ምን ማለት ነው? እኔ እንጃ እኮ በቃ ድጋሚ ነው። ሌላ ነገር እኮ የለውም። አዲስ ነገር የለውም ምንም። አሁን እኮ የምትጠይቁት ጥያቄ እኔ እኮ ወላሂ በጣም እሱ ተመልሳ መሰለኝ ጠይቅ ብለኸኝ ነው እንጂ ገባሁ ልጠይቅህ። ምን ችግር አለው? ስለ ጂኖች የሚናገር ስለ ጋኔኖች ጉዳይ የሚቆይ ልንገርህ አንድ ጊዜና እሱ ይገባል። የሱረቱል ጂን ማለት የጂኒዎች ምዕራፍ ማለት ነው። ጂኒዎችን አስመልክቶ አላህ ቁርአን ላይ ስለተናገረ በቁርአን ውስጥ አስኳሉ የሆነ ሜን ፖይንቱን አላህ በምዕራፍ አስቀመጠልን ማለት ነው። ተግባባን? ምዕራፉ ይሄንን አስመልክቶ ብዙ ነገር ልታውቁ ትችላላችሁ በዛ ውስጥ የሚለውን ነገር ነው። ተግባባን? እንጂ ምንድነው አሁን የጋኔል ምዕራፍ ስላለ ጋኔል የጻፈው ነው እያልክ ያለው? እንደዛ ከሆነ መዶሻ እኔ ቆይ እሺ ችግር የለውም። እስቲ አሁን ሁሱ ቀጥልና እንደዚህ አይነት ጥያቄ ራሱ እሺ በእናንተ አስተምሮ ማለት ነው ለአላህ ብቻ ነው ስግደት የሚገባ አይደል? ቀጥል ኢብራሂም መለሰለት አለ። ቀጥል። አዎ ለአላህ ነው የአምልኮ ስግደት በነብያችን የአምልኮም ይሁን የምንም አሁን በዚህ ሰዓት በእኛ ሸሪዓ የሚፈቀደው ለአላህ ብቻ ነው። ግን ከዛ በፊት አላህ ሱብሓነሁ ወተዓላ ከነቢዩላህ አደም ጀምሮ አለይሂ ሰላም እስከ ነብዩ ሰለላሁ ዐለይሂ ወሰለም እስከ መምጣታቸው ድረስ የክብር ስግደት እንደነበረ ቁርአን ይነግረናል። ተግባባን? ከዛ በተረፈ በአሁኑ ሰዓት ግን በምንም አይነት ሁኔታ አይፈቀድም በእስልምና የአደምን ልታነሳ ከሆነ ማለት ነው።
ስለዚህ ያው ስለዚህ ኢብሊስ ዳቢሎስ ትክክል ነው ማለት ነው። አጭር አልሰግድም በጭቃ በጭቃ ለፈጠርከው ሰው አልሰግድም ብለው እሱ ትክክል ነው ማለት ነው ነው እያልኩ እንደናንተ አስተምሮ እሱ ትክክል ነው። እሱ ምክንያቱን ልንገርህ። እሱ ያለበት ምክንያት አላህም ከረህመቱ ያወጣው خلقتني من نار وخلقته من طين አለ። እኔን ከእሳት ፈጥረኸኝ እሱን ከጭቃ ለፈጠርከው እንዴት ሰግዳለሁ? አነ ኸይሩ ሚንሁ አለ። እኔ ከሱ የተሻልኩ ነኝ በማለቱ ነው። ስለዚህ አላህም ምን አለው? ፈማ የኩኑ ለከ አን ተተከበረ ፊሃ በውስጧም ልትኩራ አይገባህም ውጣ አለው። ተግባባን? ኩራት ነው ያስወጣው ከጀነት። ተግባባን? አልሰግድም ማለት ነው። ተረጋጋ ወይ ኢብሊስ ዳቢሎስ ተሳስቷል ማለት አንዳቸው ተሳስቷል። ተረጋጋ፣ ቆይ ተረጋጋ እስቲ። ምን ነው የምታወራውን ታውቀዋለህ? በመጀመሪያ ደረጃ የክብር ስግደት ማለት ነው። ስፔስ ያክብሩ ስግደት ማለት ነው። ለቅዱሳን የሚሰገድ ለንጉስ ምናምን የሚሰገድ። ቆይ እኔ አልሰግድም ነው ያለው ወይስ ከጭቃ ለፈጠርከው አልሰግድም እኔ የተሻልኩኝ ነው ያለው? ከጭቃ ለፈጠርከው ከገማ ጭቃ ለፈጠርከው ሰው አልሰግድም። አውጣ ከገማ ጭቃ ለፈጠርከው የሚለውን አውጣ። ትልቁ ላይ ይደረጋል። እሺ ይውጣ። አንዴ አውጣ። እሺ ሱራ 15:33 አውጣ። ከገማ ጭቃ ለፈጠርከው አልሰግድም። እኔ ፎሎወር ያስከፍተኝ። አውጣ ፎሎወር ያስከፍተኝ። ረበም አንተ ክፈት እንደመጣልህ መክፈት አለ። በቃ እሺ ሱራ 15:33 ክፈት። እሺ ተረጋጋ። በቃ አንድ ጊዜ ላሳየህና በመጀመሪያ ደረጃ ማለት ከገማ ጭቃ ለፈጠርከው ሰው አልሰግድም ይላል። እሺ እሱን ታወጣለህ። እሱን ከገማ ጭቃ ለፈጠርከው አልሰግድም ይላል የሚለውን ታወጣለህ። እሺ ብራዘር አንድ ጊዜ አሁን ከገማ ጭቃ የሚለውን ወይ እኔ ግን አንተን ክፈት። ቆይ አሁን የለማ አንተ መረጃ የለኝም ብላል አታል። እኛ አሁን ምንድነው የምናደርገው? አፈጣጠርን እናሳያለን። አረ ቁርአኑን ክፈተው። ቆይ ተረጋጋ አንድ ጊዜ። ቁርአኑ ላይ እኔ ያው የቁርአኑን ነገር አሳያለሁ። አንድ ጊዜ ላሳየሽ። ሱረቱል አዕራፍ ላይ ተው። አረ ተረጋጋ። ቆይ 15 ቆይ እና እኔ ማስረጃ ልምድ ከፍታፈ ቆይ ተረጋጋ። ቆይ ከገማ ጭቃ የሚለውን ነው። እሺ ለፈጠርከው አልሰግድም ብሏል። ያው እሺ ሱራ 15 እሺ ቁጥር ስንት? 33 ልብ አድርጉ። ያልከው ምንድነው? አንዴ ድገምልን። ያልከው ምንድነው? ከገማ ጭቃ ለፈጠርከው ሰው ልሰግድ አይገባኝም ይላል። እሺ ከገማ ጭቃ ለፈጠርከው ሰው ልሰግድ አይገባኝም። አንብቦ እሺ ከገማ ጭቃ እሺ አንብብሽ አንብብ። ያው አይጅም ጭቃ ነው እና እኔ ምን ተሳስቻለሁ? ልሰግድ አይገባም ይላልና ይሄ ከግም ጭቃ ለፈጠርከው ሰው ልሰግድ አይገባም። ከሚጨለጨል ሸክላ ለፈጠርከው ሰው ልሰግድ አይገባም ማለት እሺ ጥሩ። ስለዚህ አሁን እሱ እያለ ያለው ምንድነው? ቆይ አንዴ ተረጋጋ። ተረጋጋ። እሱ እያለ ያለው አሁን እስር ቤት ውስጥ አስገብቻለሁ። አሁን ማስረጃ አምጥቻለሁ መሰለኝ። አንዴ ተረጋጋ። ማስረጃ ዙራ ተሳሳተ። ኧረ ቆይ ስፔስ አንዴ። አሁን እኮ እስር ቤት ውስጥ ገብታል። አንዴ በቃ። ስለዚህ አሁን እሱ አልሰግድም ነው ያለው ወይስ ከገማ ጭቃ ለፈጠርከው አልሰግድም ነው ያለው? ከገማ ጭቃ ለፈጠርከው ሰው ልሰግድ አይገባኝም ነው። ቁጥር ደግሞ ከምን እንደተፈጠረ የሰው ልጅ ከምን እንደተፈጠረ ማምጣት ይችላል። ቆይ ከቁርአን የሰው ልጅ ኧረ ቆይ ተረጋጋ። ስፔስ አንድ ጊዜ ከገማ ጭቃ ለፈጠርከው አልሰግድም ብሎ ኮራ እንጂ አልሰግድም አላለማ። አልሰግድም ልሰግድ አይገባኝም ነው ብሏል አላል እኮ። ያልሰገደበት ምክንያት መስገዱን ነው የተቃወመው ወይስ የገማ ጭቃ ስለሆነ ነው? መስገዱን ነው እንጂ ብራዘር። ይሄ ምንድን ነው የሚለው አሁን ያመጣው መረጃ? ከግም ጭቃ ለፈጠርከው ሰው አልሰግድም እንጂ መስገዱን አይደለም። ስለዚህ አሁን ቆይ ተረጋጋ አንድ ጊዜ ምን እናደርጋለን መሰለ? ቁርአኑ ላይ በዋነኝነት አላህ Subhanahu Wa Ta'ala ምን አለ መሰለ? ቁጥር ስንት ላይ ነበረ? ሱራ 2:8 አውጣ። ቆይ ሱራ 2:5 ቆይ አንዴ እሺ ወይ አደም እሺ ጣለ ፈቢማ አغويتني እሺ
ይኸውልህ እዚህ ጋር ምን አለ መሰለህ? እሺ ከእርሷም ውረድ አለ በእርሷ ውስጥ ልትኮራ አይገባም አለ። ልትኮራ ኩራቱ ምንድነው? ተግባባን? ኩራቱ ምንድነው? አላህ Subhanahu Wa Ta'ala ስገድ ሲለው አልሰግድም ማለት ነው። ተግባባን? ለምን ከሰው ለሰው ማለትም እኔ የተሻልኩኝ ነኝ። እዚህ ጋር ምን አለ? አላህን ባዘዝኩ ጊዜ ከመስገድ ለምን ተከለከልክ አለ። እኔ ከእርሱ የበለጥኩ ነኝ አለ። የበለጠ መሆኑ ነው ያላሰገደው። ከእሳት ፈጠርከኝ አለ። እሱ ከእሳት የተፈጠረ ሆኖ ሳለ እርሱን ግን ከጭቃ ፈጠርከው አለ። ተግባባን? ከጭቃ ፈጠርከው። ስለዚህ አሁን የገማ ጭቃ ምናምን ከሆነ የሚገርም አንድ ጊዜ ከይቅርታ ጋር ምን ላሳይ መሰለህ? አንዴ ይሄን ላሳይና እሱ ይቀጥላል ማለት ነው። ከገማ ጭቃ መፈጠር ምናምን ከሆነ እዚህ ላይ ሌላ ፖለቲካ ልትሰራ ከሆነ ያሰብከው አንተም የተፈጠርከው ከአፈርና ከጭቃ ነው፣ ከአመድ ራሱ ማለት ነው። አየው ዘፍጥረት 18:27 ላይ አብርሃምን መለሰ አለም እኔ አፈርና አመድ ስሆን አለ። አመድ ማለት ነው። ስለዚህ ከአመድ የተፈጠረ ገብቶኛል። እንደሌላ አውቄያለሁ። እሺ አንድ ጊዜ እንደሌላ አውቄያለሁ። አመድ ብቻ ሳይሆን ዝፍጥ ራሱ እሱንም ኢንሻአላህ ሌላ ጊዜ ነው የምናየው። ለማንኛውም ይሄንን ይመስላል ማለት ነው። እሱ ቀጥል በቃ ለምንጣ ጀዛከላሁ ኸይር። እሺ ክርስቲያኖች ካላችሁ መቀጠል ትችላላችሁ። ጥያቄ ያለው ክርስቲያን ካለ ይግባ። ለማወቅ ጠይቁ፣ ለመረዳት ጠይቁ፣ ጠቃሚ ነገር ጠይቁ፣ የሚጠቅማችሁ። እሺ አለይኩም ሰላም። እዚህ ጥያቄ ነበረኝ። ጥያቄ ገንዘብ ነበረ ከሰው የተበደርኩት ማለት ነው። የተበደርኩት ገንዘብ የዛሬ 9 ዓመት ሆኖታል። ዱባይ ያለው ነበር የተበደርኩት። የተበደርኳት ልጅ አድራሻዋ ጠፋብኝ። እኔ ያልኳት ወላሂ መልስልሻለሁ ነበረ በሰዓቱ ብዬ የተቀበልኳት ብር ከሺህ ብር ተነስቶ ያሺው 200 ያሺ 5 ያ 2000 ነው። ይሄ ነገር ጠፋብኝ። እኔ አገር ቤት እንደገባው አጋጣሚ አዘን ላይ ቆየው አረሳው ሳይሆን አዘን ላይ ቆየው ስልኬም ጠፋብኝ። እሷ የጅማ ልጅ ናት። አድራሻዋ ጠፋብኝ ማለት ነው። ብዙ ሰው ስጠይቀው በስሟ ግዴታ ሰደቃ ማውጣት አለብሽ ነበር። አሁን እኔ የዛሬ 9 ዓመት በነበረው ነው ወይስ አሁን ባለውበት ምንዛሬ ነው ለዚች ልጅ አድራሻዋ ካጠፋብኝ ሰደቃው ማውጣት የምችለው? የዛኔ በተቀበልሽበት ነው። የዛኔ በተቀበልሽበት ሰደቃ አድርግላት ለድሃዎች፣ ለምስኪኖች በሷስ በዛን ጊዜ ምን ነው የዛን ጊዜ በነበረው የብሩ አይነት ሪያል ከሆነ ሪያል 1000 ሪያል ከሆነ 1000 ሪያል፣ ድርሃም ከሆነ 1000 ድርሃም ከሆነ 1000 ድርሃም፣ የኢትዮጵያ 1000 የኢትዮጵያ 1000 ያ አሁን የጠፋብኛው መጠኑ ገንዘቡ የጠፋብኝ ምን ያማህ አቃው ምን ያይልኝ በግምት ዝም ብዬ በ2000 ብር ነው ማውጣት የምችለው። ከሷ የወሰድሽው ያስቀመጠችው የጠፋበት ገንዘብ መጠን የምታውቂ ከሆነ ያንን ራሱን ሰደቃ ማድረግ፣ የማታውቂ ከሆነ ምን ያክል ሊሆን ይችላል ብለሽ የምታስቢውን ያንን ማድረግ። አሁን ግዴታ ወይስ ሰደቃ ሰርቼ ማውጣት አለብኝ? ሳሁን ካለ እህት ገንዘቡን ለድሃዎች መስጠት ትችያለሽ። ምግብ ሰርተሽ መስጠት አይጠበቅብሽ። እሺ ጀዛከላህ መርሐባ ወያ يا سلام يا سلام يا سلام. السلام عليكم وسو. عليكم السلام. ጥያቄ ነበረኝና ያው አንተን ልጠይቅ ብዬ ነው። በፊት ሰው ቤት ሰራ ነበረ ሱቅ ላይ ማለት ነው። እና ያኔ ሱቅ ላይ በመሰራ ሰዓት ከነጋዴዎች ቃምጥቼ ነበረ እና አጋጣሚ ሆኖ ደግሞ እኔ ከዛ ቤት ወጣው። ያንን ብር እኔ አልበላሁኝም፣ እኔ አልተጠቀምኩም ማለት ነው። ለባለ ሱቁ ባለቤት ነው ዕቃ የወሰድኩት እና ያ ብር አልተመለሰም። ስለዚህ ግዴታ የሚሆንብኝ እኔ መመለስ ነው። ምክንያቱም ያንን ብር አልበላሁም እኔ ወሰድኩ እንጂ ዕቃ ማለት ነው። እሺ ለባለቤቷ ሰውቂው
ለባለቤቷ ሰው ያውቃሉ። ኦኬ። አንቺ እዛ እየጠበቅሽ የምትሰሪበት ቦታ ነው፣ ተቀጥረሽ ነው። ብድር የወሰዱ ሰዎች እንዳሉ ለባለቤቶቹ አሳውቀሽ ከሆነ ከዛ በኋላ ምንም ማድረግ አይጠበቅብሽ። ኦኬ። እኔ ያመጣሁት በእኔ ላይ ነው የሚሆነው? ለግልሽ ለራስሽ ነው ወይንስ በእነርሱ ትዕዛዝ ነው ያመጣሽ? ለሱቁ ማለት ነው የምሰራው እኔ ነኝ። ጀስት ሁሉንም እቃ መግዛት ያለብኝን እየገዛው እየሞላው የማገላብጠው ነው የነበርኩ በሰዓቱ እና ከነጋዴዎች እቃ መጣው። እቃ አምጥቼ ባመጣሁበት ሰዓት ነው የወጣሁት። ግን ነግሬያቸዋለሁ፣ ለዛ ሰዎች እንዲከፍሉ ነግሬያለሁኝ። ምንም የለብሽም ማለት ያለብሽም፣ ምክንያቱም የኃላፊነቱን ሁሉ አንቺ ሰጥተውሻል፣ አሳውቀሻቸዋል። እነዚህን ሰዎች በእነሱ ትዕዛዝና ፈቃድ የሚሰራ ስራ እስከሆነ ድረስ አንቺ ለግልሽ የዋልሽው ወይንም ለግልሽ ያመጣሽው ነገር እስካልሆነ ድረስ በአንቺ ላይ ያለብሽ። ኦኬ ጀዛከላህ ኸይር። እሱ ሁለተኛ ጥያቄ ደግሞ እኔ የምሰራው መዳም ቤት ነው እና ማታ ትንሽ አመሻለሁኝና ጠዋት ጠዋት እንቅልፍ በጣም ይጥለኛል። ያኔ ሱቢህ አዛን ሲልም አልሰማም፣ አላርም እሞላለሁ አንዳንዴ እና በነቃው ሰዓት መስገዱ እንዴት ይታያል? ያኔ ሱቢህ ሰላት። እሺ አውቃችሁ ሆን ብላችሁ እንዳታሳልፉ። አውቆ ሆን ብሎ ማሳለፍ የሱብሂን ሶላት የነፍቅና ባህሪ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አፍቀሉ ሶላት ዐለል ሙናፊቂነ ሶላት አልዒሻ ወሶላት አሱብህ ወለው ያዕለሙነ ማ ፊሂማ ለአተውሃ ወለው ሐብወን አሉ። በሙናፊቆች ላይ ከባባድ ሶላቶች የዒሻ ሶላት እና የሱብሂ ሶላት ናቸው አሉ። በእነዚህ ላይ የሚገኘውን ምንዳ ቢያውቁ ኑሮ እየተንፏቀቁ መጥተው እንኳን ቢሆን በሰገዷት ነበር ብለው ተናገሩ። ስለዚህ የሙናፊቆች መለያ ምንድን ነው? ሶላቶችን አውቀው ሆን ብለው ከሰዓቱ ያሳልፋሉ፣ በተለይ የሱብሂና የዒሻን ሶላት። ስለዚህ ሰውየው ሳያውቅ ቢያልፍበት በእንቅልፍ ምክንያት እነሳለሁ ብሎ አቅዶ አላርም ቀጥሮ ያ ሁሉ ሳይሆንለት ቀርቶ ቢነሳ ፀሐይ ወጥቶ ቢሆን እንኳን መስገድ አለበት። ታቻለ አይደል? ያ መስገድ አለበት። ለዚህ ማስረጃ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ መን ነሲየ ሶላተን አው ናመ ዐንሃ ፈሊዩሰሊሃ ኢዛ ዘከረሃ፣ ሶላትን ረስቶ ያለፈበት ወይ በእንቅልፍ ምክንያት ያለፈበት ሰው በተነሳ ሰዓትና ባስታወሰ ሰዓት ይስገድ ብለዋል። እሺ ሰላም ሰላም፣ እንዴት ናችሁ? ሰላም ነው። እንዴት ነው? እግዚአብሔር ይመስገን። ሁለት ጥያቄ አለኝ። እሺ በቁርአን ነቢያችሁ የመለኮታዊ መገለጥ አለው? የት ላይ የተገለጠለት? በምን መልክ? አምላክ አላህ ሱብሓነሁ ወተዓላ መለኮታዊ ራእይን ለነቢያት በብዙ መንገዶች ይገልጣል። አንደኛ ቃል በቃል ራሱ ያናግራቸዋል። ሁለተኛ መልአክን በመላክ ያናግራቸዋል። ሶስተኛ በህልም ያናግራቸዋል። ሌላኛው በመንፈስ ቅዱስ ምሪት። በዚህ ሁሉ ነብዩ ሰለላሁ ዐለይሂ ወሰለም መጥቶላቸዋል። ወደ እርሳቸው ቁርአን የተገለጠበት መንገድ በቁርአን ላይ ማስረጃ ብለው የጠየቀውን አንዴ እናሳየህ። ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ፣ በእውነት ከጌታቸው ከአላህ ዘንድ መንፈስ ቅዱስ አወረደው ቁርአንን ብላቸው ይላል። በመንፈስ ቅዱስ ምሪት ነው ቁርአን የመጣላቸው። ማስረጃ እንዴ እናሳየህ። ኢብሮ አንዴ ክፈትልኝ። ጥያቄ ገብቷል? ቁርአን የተገለጠበት መንገድ ለእርሳቸው በመንፈስ ቅዱስ ነው። በቃል እናሳየህ። እንደዛ አይደለም ያልኩት። እሱ አንዴ መልሱ ስታገኘው ጊዜ እንደሱ አላልኩም ብለህ ጥያቄ ትቀይር ነው። በመንፈስ ቅዱስ መለኮታዊ መገለጥ አለው ወይ ነው ያልኩ እንጂ እኔ ቁርአን እሱማ በጅብሪል አማካኝነት አይደለም የምትለኝ መጨረሻ ላይ አይደለም። መንፈስ ቅዱስ ሁላ ልሰጥህ ነው። ኦኬ መንፈስ ቅዱስ አምላክ ነው ብለህ ካመንክማ ጥሩ ነው። ክርስቲያን ሆንክልኝ ማለት ነው። ጥያቄው ሊቀይር ነው። መንፈስ ቅዱስ አምላክ ነው አይደለም፣ ሌላ ጥያቄ ነው። ወደሱ እንመጣለን እኮ መለኮታዊ እኮ ነው የጠየኩህ። ኦየ ተረጋጋ። እንዴ ማን ጋር እንደመጣ አላውቅም መሰለኝ። ቆይ ቁርአን በመንፈስ ቅዱስ ምሪት ነው የመጣው። ቁል ነዘለሁ ሩሑል ቁዱስ ብለህ ጻፍ አንዴ ብሮ። ሱረቱ ነሕል ላይ ሱረቱ ነሕል 102 ምናምን 101 አካባቢ እስኪ ነዘለሁ ሩሑል ቁዱስ የሚለውን
ቅዱስ መንፈስ አወረደው። እነዚያ ያመኑትን ለማረጋጋት ሙስሊሞችንም ለመምራት ለማብሰር ቁርአን ቅዱስ መንፈስ እውነተኛ ሲሆን ከጌታ አወረደው በላቸው ይላል። ቅዱስ አየው። ጥሩ። ስለዚህ ቅዱስ መንፈስ በእስልምና መለኮት ነው ማለት ነው። ሄሮት ቀጥል። አሁን ስለ መለኮት ማን ነው መንፈስ በቁርአን የሚመጣ መለኮታዊ ራእይ ለነብያት የሚገለጠው በመንፈስ ቅዱስ ምሪት እንደሆነ ታውቃለህ? እስኪ ጥያቄ አንዴ ጥያቄ ስሙ። መንፈስ ቅዱስ አምላክ ነው አይደለም የሚለውን ጥያቄ አትቀይርም። አሁን ወደ እሱ እንመጣለን፣ ችግር የለውም ብንመልስልሃለን። ግን እሺ ጥያቄ እኮ እሱ አንድ ደቂቃ ብትሰጠኝ፣ ጥያቄ መለኮታዊ መገለጥ ነው ያልኩህ። አሁን ጅብሪል ምናምን አይደለም። መለኮታዊ ሲል ያላህ የሆነ ወይ አላህ ራሱ ወይም ደግሞ ያላህ የመለኮታዊ ኃይሉን የሚገልጥበት ነገር ካለ ችግር የለም። አሁን አንተ የምታወራኝ በጅብሪል አማካኝነት እያልከኝ ነው። እኔ ጅብሪል አምላካችሁ ከሆነ እሺ፣ ቆይ ጅብሪል ገና ጅብሪል ወደዛ እሱንም እንመጣለን። በመንፈስ ቅዱስ እያለ ቃል በቃል ለነብያት መለኮታዊ ራእይ። ስለዚህ መንፈስ ቅዱስ ቆይ ተረጋጋ። ለነብያት መለኮታዊ ራእይ የሚገለጠው በምን መንገድ ነው? መልስ። ስለዚህ መንፈስ ቅዱስ መለኮት ነው ካልከኝ ልጨርስና ወደ ሁለተኛው ልቀጥል። የምን መለኮት? ወደሱ ጥያቄ መለኮት። ቆይ አንዴ፣ ጥያቄ መለኮታዊ መገለጥ ነው። መለኮታዊ መገለጥ ማለት ምን ማለት ነው? የአምላክ ኃይል ወደሱ በድምጽ ይሁን በራእይ ይሁን በአምላክ ራሱ የአምላክ ኃይል ማለት ነው። አምላክ ራሱ አልኩህ በድምጽ በራእይ በህልም ለነብያችሁ በቁርአን ተገልጧል ወይ ነው ጥያቄ። ያውና ያው አምልህ አንዴ አላህ Subhanahu Wa Ta'ala በቁርአን ላይ በእነዚህ ቅድም በነገርኩህ በአምስቱ መንገዶች ለነብዩ ሰለላሁ ዐለይሂ ወሰለም ቃልን ገልጦላቸዋል። አንደኛ በመላእክ ይገለጣል አይደል? አምላክ ይሄን ታውቃለህ። መለኮታዊ ራእይ በእነሱ በኩል ይገልጥላቸዋል አይደል? ተናገር እንጂ አምላክ ባለ ቃሉን በስንት መንገድ ይገልጣል? አምላክ ራሱን በስንት መንገድ ይገልጣል ለነብያት? እኔ ራሱ አምላክ ለነብያችሁ የተገለጠበትን እልሃለሁ። አሁንም ስለ ጅብሪል ነው የምታወራው። አምላክ ራሱ የተገለጠበት ስትል አምላክ መጥቶ አይቶታል ወይ ነው አምላክን እያልክ ያለኸው? ወይንስ አምላክ ይገልጣል ሲባል ቃሉን ነው የሚገልጠው ለነብያት? ይገልጣል ሲባል አንተ አምላክን አይቷል ወይ ማለት ነው ሰለላሁ ዐለይሂ ወሰለም አላልኩም። ያለ ሶስተኛ ወገን አምላኩን ያውቃል ወይ? ማን መሐመድ? አየህ፣ እሺ ቅድም ምን ብለህ ነበር? አምላክ ወይ በመላእክ ይገልጣል ወይ በህልም ይገልጣል ስትል ነበር። ለምን ጥያቄን ትቀያይራለህ? በጣም ተጨናነክ አይደለ? በመላእክ ሪከርዱን ስማው። በመላእክ የሚለን ያላነሳው መለኮታዊ መገለጥ አለው ወይ? ነብያት በስንት መንገድ ነው የሚሆነው? መልስ። ራሱ ገልጦለታል ወይ? አምላኩን ያውቀዋል ወይ? በመግለጥ ካልሆነ ያ ነብይ ሐሰተኛ ነብይ ነው አይደለ? እንስማማ። ምንም አድርገው ተገልጦለታል አልተገለጠም? ምንም አድርገው ብለህ አታልፍም። ቆይ ምንም አድርገው ብለህ አታልፍም። ውይይት ነው የፈለግከው አይደለ? ስለዚህ አምላክ ለአንድ ነብይ ራሱን መግለጥ አለበት። ካልገለጠ ግን ያ ነብይ ሐሰተኛ ነብይ ነው አይደል? ይሄን መስመርና ሲዝና እንሄዳለን። በቁርአን 114 ምዕራፍ አላህ የሚባል የተገለጠበት። አንዴ አዳምጥ። አምላክ ለአንድ ነብይ ራሱን ካልገለጠለት ገብቶሃል አይደለ? ራሱን ካልገለጠለት ያ ነብይ ሐሰተኛ ነብይ ነው። ተስማማን? መሐመድን ሐሰተኛ ምለው እኔ ለዚህ ነው። አየህ፣ ተረጋጋ፣ ስርዓት ያዘ ጥያቄ። እሱን እንጨርስና ሙሐመድን ከዚያ ነብያቶችን ልንመዝን ነው። ምን መሰረት ይዞ መጣ ይሄ ሰው? አምላክ ራሱን ለአንድ ነብይ ካልገለጠ ያ ነብይ ሐሰተኛ ነብይ ነው አለ። በጣም ጥሩ ተስማምተናል። እኛ አምላክ ራሱን በስንት መንገድ ይገልጣል ለነብያት? መልስ። ራሱን በድምፅ በህልም በራእይ ይገልጥላቸዋል። ይሄ ምን ይባላል? መለኮታዊ መገለጥ ይባላል። ያለ ሶስተኛ ወገን ያለ ሌላ ጣልቃ ገብነት። በስንት መንገድ ነው የሚገልጠው? በድምፅ በራእይ በስንት መንገድ? በምን ብዬ አልጠየቅኩም። በስንት መንገድ ይገልጣል አምላክ? እስኪ በል በቁርአን ለነብይ የተገለጠበትን አንተ ለምን ጨነቀ? በስንት መንገድ ቃል እርሱ ይገልጥላቸዋል ለነብያቶች? አንድ አያ ክፈትና ሰልም ያደረግ ጋንም ገባ። አንተ የሆነ መስፈርት ይዘህ ስትመጣ ያን መስፈርት ገብቶሃል አይደለ? ከታየ በኋላ በዚያ መስፈርት ትመዝናቸዋለህ። እርሳቸው ነው ምን ብሎ መልሷል? ይሄ ሰውዬ አምላክ ራሱን ካልገለጠለት ያ ነብይ ሐሰተኛ ነብይ ነው አለ። ተስማማል። ቀጠልክ። አምላክ ራሱን በስንት መንገድ ይገልጣል? አለቀ። መልስ።
10 ቢሆን እኮ ከ10 ዜሮ ነው ማምር ይላል። ስንት መንገድ ነው አታውቅም? እንደማታውቅ ተናገርና እናስተምራለን። የለም ዝም ብለው የተገለጠለት ካለ አምጣ ከሌለ ስንት መንገድ ነው መልስ አምጣ ሳይ መለኮታዊ መገለጥ አይቻታል። ወላሂ ያውቀው ወረበልከው ያውቀው አፍቶኛ አይደለም አምላክ እንዲህ ብሎ በግርዱ መልእክተኛ እስኪ በራሱ የገለጸለት ነገር ካለ ራሱን ገልጦለታል። የለም አምላክ የሆነ መንፈስ ጫካ ውስጥ ጨመቀኝ ጨማመቀኝ አላለቀ። አምላክ ነው ያውቀው። ወላሂ መጨረሻ ላይ ሊወጡ ሲፈልጉ ተሳድበው ይወጣሉ። ጨመቀኝ ጨማመቀኝ ያለ መሐመድ አላህና ያውቀው ብሎ ተናግሮ ወጣ። ለምን እንደዚህ ታደርጋላችሁ ክርስቲያኖች? ወላሂ ለማወቅ አይፈልጉ። እስከ መቼ ነው የምታድጉት? እስከ መቼ ነው የምታድጉት? እስከ መቼ ነው እንደ ትልቅ ሰው የምትሆኑት? አያችሁ አይደል? እኔ መጀመሪያ እየነገርኩህ ነበር። አምላክ ራሱን ይገልጣል ሲባል አምላክ ልብ በሉ አዳምጡ። ለነቢያት ራሱን በ5 መንገድ ይገልጣል። አንደኛ ቃል በቃል ያናግራቸዋል። ልብ በሉ። ለዚህ ሁሉ ማስረጃ እናሳያችሁ ነው። ቃል በቃል ያናግራቸዋል ያለማንም መካከለኛ ያለማንም ሶስተኛ ወገን። ሁለተኛ በህልም ይገልጥላቸዋል ቃሉን። ልክ አብርሃም ልጅህን እረድ እንደተባለው ማለት ነው። በህልም ነው የትእዛዝ የመጣለት። ይሄንንም በቁርአን ላይ እናሳያቸዋለን። የዚህ ህልም ለነቢዩ መሐመድ ተገልጧል ወይ ከተባለ አዎ ተገልጧል። መጀመሪያ ገና መልአኩ ጅብሪል ሳይመጣ በፊት የህልም ግልጠተ መለኮት ነበር ሲመጣላቸው የነበረው። ሁለተኛ ይሄ ነው። ሶስተኛ አምላክ መልአክን ይልክና ይገልጥላቸዋል። የሚላከው መልአክ ማን ነው ከተባለ ለነቢያት ቅዱስ ገብርኤል። ለነቢዩ መሐመድ ታዲያ ገብርኤል ተገልጦለታል ወይ? አዎ ተገልጧል። ማስረጃ አለው አይቶታል ወይ ከተባለ አዎ በደንብ አድርገው አይተውታል። ይሄን ሁሉ አሳያለሁ። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ረአይቱ ጅብሪል ወለሁ 600 ጀናህ አሉ። ገብርኤልን አየሁት ብለው ቃል በቃል የተናገሩበት ሐዲስ አለ። ከዚያ ቃሉን አስተላልፎላቸው ይሄዳል። ታዲያ ምን አበሰራቸው ከተባለ ገብርኤል ገና ሲያገኛቸው ኢነከ ለረሱሉላሂ ሐቀን ስማቸውን እያነሳ ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተ ደግሞ ሙሐመድ የአላህ መልእክተኛ ተደርገህ ተመርተሃል ብሎ አብሳሪው መልአክ አብስሯቸው ነው የሄደው። ስለዚህ አምላክ ይህን መልአክ በመልአክ በኩል ይገለጥላቸዋል ለነቢያት። ይሄ ሶስተኛው የግልጠተ መለኮት መንገድ ነው። አራተኛው መንገድ ምንድን ነው? በመንፈስ ቅዱስ ምሪት አላህ ሱብሓነሁ ወተዓላ ያናግራቸዋል ነቢያትን። ታዲያ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መለኮታዊ ራእይ ሲመጣላቸው የነበረው በመንፈስ ቅዱስ ምሪት መሰረት ነው። ይሄን ከቁርአንም ያው ማስረጃ እያሳየናችሁ ነው። ቁል ነዘለሁ ሩሑል ቁዱስ ይላል ቃል በቃል ቁርአንን ቅዱስ መንፈስ አወረደው ከጌታችሁ ዘንድ እያለ ይናገራል ቁርአን ሱረቱ ነህል ቁጥር 102 ላይ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስም በራሱ የሚገለጥላቸው በመንፈስ ቅዱስ ምሪት ነበር። ማስረጃ ቃለ ነቢይ ሰለላሁ ዐለይሂ ወሰለም ኢነ ሩሐል ቁዱስ ነፈኸ ፊ ረውዒ። ነቢ ሰለላሁ ዐለይሂ ወሰለም ብላሉ መንፈስ ቅዱስ በልቤ ላይ ቃልን አስተላለፈልኝ እያሉ ቃል በቃል ይናገሩ ነበር። ይህ ነው። ሌላኛው ምንድነው? ገብርኤል በትክክለኛ አገላለጡ ይገለጣል በመላእክነቱ። ይሄንንም አይተውታል፣ ተገልጦላቸው ቃልን አስተላልፎላቸዋል። ሁለተኛ በሰው ማንነት ይገለጣል። መልአክ በሰው ይመጣል። ይህን ታውቃላችሁ። በመጽሐፍ ቅዱስ ላይ በሰው እየተመሰለ ይመጣላቸው ነበር ለነቢያቶች። ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በሰው በሚገለጥ ጊዜ ሌላ ምስክሮች እንዳለ ሰሃቦች ይመለከቱ ነበር። 4 ምስክር እንዳይመስልህ ዮሐንስ፣ ማርቆስ፣ ሉቃስ፣ ማቴዎስ ለ4 አይደሉም። ከ100 ምናምን ሺህ በላይ ምስክሮች ቁጭ ብለው መልአኩ ገብርኤልን ያዩት ነበር፣ ይሰሙት ነበር። ማስረጃ ሶሒህ ሙስሊም ቁጥር 8 ላይ። በእነዚህ በ5ቱ መንገድ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተገልጦላቸዋል። ታዲያ ለእርሱ የፈለገው ምንድነው? ብዙ ክርስቲያኖች የሚፈልጉት አምላክ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለማንም ሶስተኛ ወገን ተገልጦ አናግሯቸዋል ወይ የሚል ነው። አዎ የቱ ጋር ከተባለ ሶሒህ ሙስሊም 162 ላይ ዛሬ የምንሰግደውን 5ቱን አውቃት ሶላት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን አላህ ያለ ገብርኤል ያለ ማንም መካከለኛ ነው በቀጥታ ያዘዛቸው። የት ከተባለ 7ቱን ሰማይ አድርገው ሄዱ። በዚህ በሐዲሱ ላይ ታገኙታላችሁ በሰጣችሁ ቁጥር ላይ ሶሒህ ሙስሊም 162 ላይ ነቢዩ ሙሐመድ 7ቱን ሰማያት አድርገው ከሄዱ በኋላ አምላክ አላህ ቃል በቃል አናገራቸው። ያ ሙሐመድ እያለ ስማቸውን እየጠራ እርሳቸውም ያ ረቢ አቤቱ ጌታዬ ሆይ እያሉ እየመለሱለት ሙሐመድ ሆይ በአንተና በትውልዶችህ ላይ በቀን 50 ጊዜ ለእኔ ሶላት እንድትሰግዱ ግዴታ አድርጌባቸዋለሁ ብሎ አዘዛቸው። ነቢ ሰለላሁ ዐለይሂ ወሰለም ይህን ትእዛዝ ይዘው እየተመለሱ እያለ ልክ 6ኛው ሰማይ ላይ ሲደርሱ ሙሴ አገኛቸው።
ማዛ ፈረደ ዐለይከ ረቡከ ያ ሙሐመድ አላቸው። ሙሐመድ ሆይ ጌታህ በአንተ ላይ ምን ደነገገብህ? ጌታህ በአንተ ላይ ቃል በቃል ማለት ነው። መልአኩ ምን ነገረህ አይደለም ያላቸው ሙሴ ራሱ ጌታህ በአንተ ላይ ምን ደነገገብህ አላቸው። ከጌታ ጋር ሊነጋገሩ እንደሄደ ምስክር ሙሴ ራሱ ነው። ሙሴ ቃል በቃል ራሱ ምን አለ? ጌታህ ለአንተ ምን ደነገገብህ አላቸው። ነቢ ሰለላሁ ዐለይሂ ወሰለም ነገሩት። በእኔና በትውልዴ ላይ 50 ሶላትን እንድንሰግድ በቀንና በሌሊት ደነገገብን አሉ። ያ ሙሐመድ አላቸው። ሙሴ ምን አላቸው? ሙሐመድ ሆይ እርጅዕ ኢላ ረቢክ ወደ ጌታ ተመለስ አላቸው። ወደ ገብርኤል ተመለስ አይደለም ያለው ሙሴ ይወታቻል አይደለ? ሙሴ ምን አለ? ወደ ጌታ ተመለስ። ከጌታ ጋር እየተነጋገሩ እንደሆነ ምስክሩ ማን ነው ከተባለ ሙሴ ራሱ። ማስረጃ ሶሒህ ሙስሊም 162 ወደ ጌታ ተመለስ አላቸው። ከዚያስ ፈሰልሁ ተኽፊፍ አው ፈስአልሁ ተኽፊፍ ፈኢነ ኡመተከ ላ ቱጢቁ ዛሊከ ፈአነ ቀድ ጀረብቱ በኒ እስራኤል ፈለም ዩጢቁ ትውልዶች ይሄን ሁሉ መስገድ አይችሉምና እኔ የእስራኤል ልጆችን በጊዜ ተልኬ ሞክሬያቸው ነበር አልቻሉም ብሎ ተናገረ ሙሴ። ፈረጀዐ ነቢዩ ሰለላሁ ዐለይሂ ወሰለም ኢላ ረቢህ ይላል ሐዲሱ ላይ ቃል በቃል ምን ይላል? ነቢዩ ሙሐመድም ወደ ገብርኤል ተመለሱ አይደለም የሚለው ወደ አላህ ተመለሱ ወደ ጌታቸው ይላል። ከዛ መልሰው ራሳቸው ሲያናገሩት ተመልከቱ። ያ ረቢ አሉት፣ አቤቱ ጌታዬ ሆይ እነ ኡመቲ ላ ቱጢቁ ዛሊከ ኡመቶቼ ይሄንን አይችሉምና ከፊፍ ዐን ኡመቲ ከትውልዶቼ ቀንስልኝ አሉት። ገብርኤል ነው ተቀንስልኝ የሚሉት ላ ቃል በቃል ያ ረቢ እያሉ የተናገሩ አቤቱ ጌታዬ ሆይ እያሉ እያናገሩት አላህም ቃል በቃል ራሳቸውን ያናገራቸዋል። ያ ሙሐመድ ሆይ አለኝ እያሉ ይናገራሉ። ገታቸዋል አይደል? ያ ጅብሪል አይደለም አላህ የሚለው ጅብሪልን አናግሮ ከዛ ጅብሪል ለነብዩ ሰለላሁ ዐለይሂ ወሰለም ቃል እየሰጠ እንዳይመስላችሁ ያ ሙሐመድ እያለ እየተናገራቸው ሙሐመድ ሆይ ያላቸው ቀነሰላቸው 5 ከዚያ እየቀነሰ መጨረሻ ላይ 5 ቀረ። ገብታችኋል? ይሄን ይመስላል 5 አውቃት ሶላት ድረስ ዛሬ የምንሰግደውን ከአላህ ዘንድ ይዘው መጥተው እንደ አጠቃላይ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም አላህ ቃል በቃል ያለማንም መካከለኛ አናግራቸዋል። ልክ ሙሴን እንዳናገረ ገብታችኋል? ልክ ሙሴን ያለማንም መካከለኛ እንዳናገረ አናግራቸዋል። ይሄን ይመስላል። የዚሁ ሙሉ ምንጭ እንደነገርኳችሁ በቁርአንና በሐዲስ ላይ ተቀምጧል። እሺ ጥያቄ ያለው ካለ ጠይቁ። ለማወቅ ጠይቁ። ክርስቲያኖች ትጠቀማላችሁ ወይንም አትጎዱ። ለማወቅ ጠይቁ። ይሄ ነው ጥሩ ጥያቄ ነበረ፣ ግን ልጁ መረዳት አልፈለገም። ጥሩ ጥያቄ ያልኩት ነብይ መስፈርት የነብይን ማረጋገጫዎች እንዴት ነው ግልጠተ መለኮት የሚገለጠለት ከአምላክ ዘንድ ብሎ መጠየቁ በጣም ጥሩ ጥያቄ ሆኖ ሳለ ነገር ግን መረዳት አልፈለጋቸው። ለመረዳት ጠይቁ፣ ትጠቀሙበታላችሁ። ለነብይ መለኮታዊ ራእይ የሚገለጥለት በእነዚህ መንገዶች ነው። በእነዚህ መንገድ እንደሚገለጥለት በመጽሐፋችሁ ላይ ሁሉ ታገኛላችሁ። የአንድ ነብይ የነብይነት ግልጠተ መለኮት የሚመጣለት መስፈርቱ ይሄ ከሆነ በእርሳቸው ላይ ተሞልቷል። እርሳቸውም አልቀበልም ከማለት ምንም የሚያገራቸው ነገር የለም። የመቀበል ግዴታ ይኖርባቸዋል። ምክንያቱም አንድ ነቢይ ግልጠተ መለኮት የሚመጣለት መስፈርቱ ምንድን ነው የሚለውን መጽሐፋቸው ላይ አይታችሁ ቀጥታ በእርሳቸው ላይ ስታዩት ጊዜ ያን ከመሰለና ከገጠመላችሁ የመቀበል ግድ ይላችኋል። ካልሆነ አንቀበልም ካላችሁ መጽሐፋችሁ ላይ ያሉ ነቢያቶችን መቀበላችሁ ስተት ይሆን ነው። አይ ነቢይ እኮ ትንቢት ይናገራል፣ ሙሐመድ ግን ትንቢት ተናግሯል ወይ ካላችሁም ነፍ ትንቢት እንሰጣችኋለን። ከ1000 በላይ ትንቢት ተናግረው እየተፈጸሙ ያሉ ወደፊት ይፈጸማሉ ብሎ የተናገሯቸው በጊዜያቸውም የተፈጸሙ እየነገሯቸው ለሰሃቦች ነገ እንዲህ ይሆናል ይሏቸዋል። ሲሆንም ይመለከቱ ነበር። ይሄ ሁሉ ተዘግቦ የተቀመጠ ይሏቸዋል። ያ ብቻ በቂ አይደለም፣ ተአምርን መስራት አለበት ነብይ ካላችሁ ከ1000 በላይ ተአምራትን ሰርተዋል። ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ አልጀዋብ ሰሒሕ ሊመን በደለ ዲን አልመሲሕ የሚለው መጽሐፉ ላይ ምን ብሎ ተናግሯል? ነቢያችን ሰለላሁ ዐለይሂ ወሰለም ሙዕጂዛት ነቢ ሰለላሁ ዐለይሂ ወሰለም ተጃወዘት አን 1000 የእርሳቸው ተአምራት ከ1000 አልፈዋል በላይ ነው እያለ ይናገራል። እንዳለ የነቢያትን መስፈርት ሁሉ አምጧቸው። እነዚያ ሁሉ በእርሳቸው ላይ ከማንኛው መጽሐፍ ቅዱስ ላይ ከሚገኘው ነብይ ሁሉ በላይ አድርገዋቸው ታገኛቸዋላችሁ። እሺ ሰላም፣ እንዴት ነው? ያ አንዴ ሰላም ሰላም። የሆነ ጥያቄ ነበረኝ። ጥያቄ ምንድን ነው? ጥያቄ ምንድን ነው? እሺ ተቋርጧል እንዴ ልጆች? ሄሎ ይሰማቸዋል? እሺ ቀጥሉ፣ በቀጠል ትችላላችሁ። ሶሪ ሄሎ፣ አይሰማም? ይሰማል። እሺ
ይሰማል? እንትን ኔትወርክ አመጡክ ኔትወርክ መለጨስ ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እሱ ጥያቄ ነበረኝ። እሺ ጥያቄ ምን መሰለህ? አሁን መንታ ልጆች አሁን የመንታ ልጅ ሀቂቃ ለማውጣት ቤተሰብ ለእኔ ይመጣሉ ለራስ መውጣት ምናምን አቅም ስለማይፈቅድ በእነሱ ባመጡትን ልጆቹ ነግቶ ማውጣት ይቻላል ማለት ለማረድ አቅሙ ከሌለሽ አትገደጅም። ቢኖራቸው ራሱ ሕክሙ ሱና ሙአከድ ነው፣ ጠንካራ ከሚባሉ የሱና አይነቶች እንጂ ዋጅብ አይደለም። ለዑለሞች ዋጅብ ነው ቢኖርም ትክክለኛው ግን ሱና ሙአከድ ነው፣ ጠንካራ ሱና። በኋላ ፍየል ወይንም በጎች ናቸው ከተቻለ ያ ቤተሰብ ባመጣው ምሳሌ በሬ ምናምን ይዞ ይመጣል። ቤተሰብ ያኔ አራስ መረዳት ይቻላል። ቤተሰብ ለእናንተ ብሎ ባመጣው ያን መጠቀም ማድረግ ትችላላችሁ። ይቻላል። እሺ ባዚዮን ወንድ ሰላም ነው? ሰላም ነው። እንዴት ነው? ሰላም አለይኩም። እሺ ባዚዮን ሰላም አለይኩም። አንዴ ተጠይቅና ትቀጥላለህ። ወንድም ባዚዮን ቀጥይ። ጥያቄሽ ምንድን ነው? ይኸውልህ ጥያቄ ነበር የስራ ላይ እና እንደ አጋጣሚ ስገባ ነው ያየሁት። እሺ እና መንፈስ ካልፍ ነው እንደ አጋጣሚ ያገኘሁት ማለት ነው። እሺ ወንድሞቼ ደግሞ ሲመልሱልኝ ምንድነው ያሉት? ገብርኤል ነው አሉ። ገብርኤል ነው እንዴት ነው የሚሆን? እስኪ ንገረኝ ያለው እንዴት መንፈስ ቅዱስ ገብርኤል ሊሆን ይችላል? በጣም ጥሩ። እሺ መንፈስ ቅዱስ ገብርኤል ነው። አምላክ አላህ ሱብሓነሁ ወተዓላ በማስረጃ እናሳይና አብሽሪ። አምላክ አላህ ሱብሓነሁ ወተዓላ በሱረቱል በቀራ ላይ ቁርአንን ማን እንዳወረደው ሲነግረን ከአላህ ዘንድ እንግዲህ ከአምላክ ፊት ቆሞ መልአክ ማን ነው መለኮታዊ ራእይን ለነብያት የሚያመላልሰው ማን ነው ብለን ስናይ መልአኩ ገብርኤል ሆኖ እናገኘዋለን። መልአኩ ገብርኤል እንደሆነ በቁርአን ላይ አላህ በሱረቱል በቀራ ላይ ሲናገር ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ይላል። ማን ነው በሱረቱል በቀራ ላይ ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ይላል። ይሄን ቁርአን ከጌታችሁ ዘንድ መልአኩ ገብርኤል አወረደው ይለንና በሌላ ቦታ ላይ ቁርአንን ያወረደው መንፈስ ቅዱስ ነው ብሎ ይነግረናል። የቁርአን አውራጅ ማን ነው ሲባል ጊዜ አንድ ቦታ ላይ ገብርኤል እንደሆነ ይነግረናል፣ ሌላ ቦታ ላይ መንፈስ ቅዱስ እያለ ይነግረናል። መንፈስ ቅዱስ ማለት መንፈስ የተባሉት ከሰው እይታ የተሰወሩ ስለሆነ ነው። ተሻለ አይደለ? መላእክቶችን መንፈስ ብሎ ይጠራቸዋል መጽሐፍ ቅዱስ ማይተሽ ከሆነ ቅዱስ የተባለው ኃጢአት ንጹህ ናቸው መላእክቶች። ስለዚህ መንፈስ ቅዱስ የሚለው ስያሜ ለመልአኩ ጅብሪል ዓለይሂ ሰላም ይሰጣል። ስለዚህ መንፈስ ቅዱስ እያለ ይጠራዋል። አይሰማሽም? ባዚያ ይሰማል። አሁን ይሰማል። አዎ። እና ስለዚህ የቁርአንን አውራጅ አላህ ሱብሓነሁ ወተዓላ ያው ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ይላል። በእውነት ከጌታችሁ ዘንድ መንፈስ ቅዱስ አወረደው ቁርአንን ይለናል። በሌላ ቦታ ላይ ደግሞ ቁርአንን ያወረደው ገብርኤል ነው። ስለዚህ ገብርኤል ነው ማለት ነው ቁርአንን ያወረደው። አዎ ከአላህ ዘንድ መልአኩ ገብርኤል ነው ያወረደው። በነቢያት ፊት በአምላክ ፊት ቆሞ ቃልን ተቀብሎ ለነቢያት የሚያደርሰው እሱ ራሱ ነው መልአኩ ገብርኤል ነው። መንፈስ ቅዱስ የሚለው የእርሱ ባህሪው ነው። ይሄ ነው። እሺ አልገባኝም። ጨረስክ እንዴ? እየሰማ ከሰማሽ ጨርሻለሁ። ከቁርአን አንፃር ያለውን ከመጽሐፍ ቅዱስ እናስረዳሽ ማለት ክርስቲያን ስለሆንሽ። አይ ከመጽሐፍ ቅዱስ እኔ አልፈልግም ማለት መንፈስ ቅዱስ